ሰላም እንኳን ደህና መጣችሁ። በዛሬው ማብራሪያችን በሰውነታችን ውስጥ ስለሚገኘው እጅግ አስገራሚ ክፍል ስለ አእምሮአችንና አንዳንዴ በውስጡ ስለሚፈጠረው የኤሌክትሪክ ማዕበል እንነጋገራለን። ብዙ ጊዜ በህብረተሰባችን ዘንድ በግልጽ የማይታወቀውን እንዲያውም የተሳሳተ ግንዛቤ የሚሰጠውን የሚጥል በሽታና ማንቀጥቀጥን በተመለከተ ያሉትን ሳይንሳዊ እውነታዎች አብረን እንፈትሻለን። ታዲያ ይህ የጤና እክል በትክክል ምንድነው? እንዴትስ ማስተዳደር እንችላለን የሚለውን በሚገባው እናያለን። እስኪ ታሪኩን ወደ ኋላ መለስ ብለን እንመልከት። በጣም የሚገርም ነገር ነው የምናገኘው። በጥንት ዘመን ሰዎች ይህንን ሁኔታ ቅዱስ በሽታ በማለት ከተፈጥሮ በላይ የሆነ ኃይል ወይም የክፉ መንፈስ ቅጣት አድርገው ያስቡት ነበር። ነገር ግን ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ታዋቂው የሕክምና አባት ሂፖክራቴስ ይህ አስተሳሰብ ፈጽሞ ስህተት መሆኑን አሳመነ። ችግሩ መንፈሳዊ ሳይሆን መነሻውን በአእምሮ ውስጥ ያደረገ ባዮሎጂያዊ የጤና እክል መሆኑን በግልጽ አብራራ። እናም ልክ ነበር። ይህ በእርግጥም በአእምሮ ውስጥ የሚፈጠር የኤሌክትሪክ ማዕበል እንጂ ሌላ ምንም አይደለም። እንግዲህ ለዛሬ ያዘጋጀናቸው አበይት ነጥቦች እነዚህ ናቸው። በመጀመሪያ ማንቀጥቀጥና የሚጥል በሽታን ምንነት እንረዳለን። በመቀጠል መንስኤዎቹና አነቃቂዎቹን እንለያያለን። ከዛም ማንቀጥቀጥ አይነቶችን፣ ምርመራና የሕክምና አማራጮችን እንመለከታለን። በመጨረሻም ከሚጥል በሽታ ጋር መኖር ምን እንደሚመስል እና ለድንገተኛ ማንቀጥቀጥ የሚሰጥ የመጀመሪያ እርዳታን እናያለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን እንለፍ። ማንቀጥቀጥንና የሚጥል በሽታን መረዳት። አሁን እነዚህን ሁለቱም መሰረታዊ ቃላት በግልጽ እንለያቸው። ማንቀጥቀጥ ወይም በሕክምናው አጠራር ሴዠር የምንለው በአእምሮ ውስጥ ያሉ ነርቮች በአንድ ጊዜ ያልተለመደና ፈጣን የሆነ የኤሌክትሪክ መልእክት ሲያስተላልፉ የሚፈጠር ድንገተኛ ክስተት ነው። የሚጥል በሽታ ወይም ኤፒሌፕሲ ደግሞ አንድ ሰው ያለምንም ውጫዊ ምክንያት ተደጋጋሚ የማንቀጥቀጥ ሁኔታዎች ሲያጋጥሙት የሚሰጥ የሕክምና ስያሜ ነው። አያችሁ አይደል? ማንቀጥቀጥ ክስተቱ ሲሆን የሚጥል በሽታ ደግሞ ስር የሰደደው የጤና ሁኔታ ነው። ስለዚህ አንድ ጊዜ ማንቀጥቀጥ ስላጋጠመው ብቻ ሰውየው የሚጥል በሽታ አለበት ማለት አይደለም። እዚህ ላይ በጣም የሚገርመው የጉዳዩ ስፋት ነው። በዓለም አቀፍ ደረጃ ወደ 50 ሚሊዮን የሚጠጉ ሰዎች ከዚህ የጤናው እክል ጋር ይኖራሉ። አስቡት፣ 50 ሚሊዮን ሰው። ይህ ማለት በሽታው እጅግ በጣም የተለመደ ነው ማለት ነው። ማንም ሰው በማንኛውም ዕድሜ፣ ጾታ ወይም ዘር ሊያጋጥመው ይችላል። ይህንን ግዙፍ ቁጥር ማወቃችን ሁኔታውን እንደ ተራ የጤና እክል እንድንመለከተው እና በማህበረሰባችን ውስጥ ያለውን መገለል እንድንቀንስ በእጅጉ ይረዳናል። ወደ ሁለተኛው ክፍላችን ስናልፍ መንስኤዎቹን እና አነቃቂዎችን እንመለከታለን። ይህኛው መረጃ ደግሞ ይበልጥ አስቀያሚ ነው። ከሚጥል በሽታ ጋር ከሚኖሩት ሰዎች መካከል ለግማሾቹ ለ50 በመቶዎቹ በሽታው ከየት እንደመጣ ወይም ዋነኛ መንስኤው ምን እንደሆነ እስካሁን በትክክል አይታወቅም። ለቀሪዎቹ 50 በመቶዎቹ ግን በሕክምናው ዓለም ሊለዩ የሚችሉት የታወቁ ምክንያቶች አሉ። ታዲያ እነዚህ የታወቁት መንስኤዎች ምንድን ናቸው? ባጭሩ ማንኛውም የአእምሮን መደበኛ አሰራር የሚያስተጓጉል ነገር ለሚጥል በሽታ ሊያጋልጥ ይችላል። ለምሳሌ ከባድ የጭንቅላት አደጋዎች፣ አእምሮን በቂ ኦክሲጅን የሚያሳጡ እንደ ስትሮክና የልብ ድካም ያሉ ችግሮች፣ የአእምሮ እጢዎች እና እንደ ማጅራት ገትር ያሉ ከባድ ኢንፌክሽኖች ዋነኞቹ ናቸው። በተጨማሪም የዘረመል ወይም የጄኔቲክ ለውጦች በተለይም በልጆች ላይ ለሚታየው የሚጥል በሽታ ትልቅ ሚና ይጫወታል። እሺ፣ እዚህ ጋር አንድ ቁልፍ ነገር ግልጽ እናደርግ። መንስኤዎቹን እና አነቃቂዎቹን ወይንም በእንግሊዝኛው ትሪገርስ የምንላቸውን በደንብ መለየት አለብን። አነቃቂዎች ራሳቸው በሽታውን አያመቁም። ነገር ግን በሽታው ላለባቸው ሰዎች የማንቀጥቀጥ ሁኔታውን ድንገት ሊቀሰቅሱ ይችላሉ። በጥናቶች መሰረት ከባድ ጭንቀት ዋነኛው አነቃቂ ነው። ከዚህ በተጨማሪም የእንቅልፍ እጦት፣ አልኮል ማብዛት ወይም ማቋረጥ፣ የውሃ እጥረት፣ አልፎ ተርፎም እንደ ዲስኮ መብራቶች ያሉ ብልጭልጭ ብርሃኖች በአንዳንድ ሰዎች ላይ የኤሌክትሪክ ማዕበሉን ሊቀሰቅሱ ይችላሉ። ሶስተኛው ክፍላችን የማንቀጥቀጥ አይነቶችን ይዳስሳል። የኤሌክትሪክ ማዕበሉ አእምሮ ውስጥ እንዴት እንደሚከሰት መሰረት በማድረግ ዋነኞቹ ሁለት ምድቦች እነዚህ ናቸው። ፎካል የምንለው በአንድ የተወሰነ የአእምሮ ክፍል ብቻ የሚጀምር ሲሆን ግለሰቡ እንግዳ የሆኑ ስሜቶችን ሊሰማው ወይም እጁን ብቻ ደጋግሞ ሊያንቀሳቀስ ይችላል። አንዳንዴም ምንም አይነት የንቃት መጥፋት ላያጋጥም ይችላል። በሌላ በኩል ጀነራላይዝድ የምንለው ደግሞ የኤሌክትሪክ መዛባቱ በሁለቱም የአእምሮ ክፍሎች ላይ በአንድ ጊዜ ሲከሰት ነው። በዚህ ጊዜ አብዛኛውን ጊዜ ራስን መሳት እና ከፍተኛ የሰውነት መወራጨት ወይም መኮማተር ይከሰታል።
ይህ የጀነራላይዝድ ማንቀጥቀጥ በራሱ የተለያዩ ቅርጾች አሉት። ህብረተሰቡ በብዛት የሚያውቀው ቶኒክ ክሎኒክ የሚባለውን ነው። በዚህ ጊዜ ሰውነት ይገተሩና ይንቀጠቀጣል። ነገር ግን አብሰንስ የሚባለው አይነት ደግሞ በቀላሉ ላይታወቅ ይችላል። በተለይ በህፃናት ላይ ለአጭር ሰከንዶች ንቃታቸውን ያጡና ባዶ ቦታ ላይ ያፍጥጣሉ። ማዮክሎኒክ ደግሞ ፈጣንና አጭር የጡንቻ መወላጀት ሲሆን፣ አቶኒክ የሚባለው ድንገት የጡንቻ ኃይል ስለሚጠፋ ግለሰቡ መሬት ላይ እንዲወድቅ ያደርጋል። እነዚህ ሁሉ የዚያኑ የአንድ የኤሌክትሪክ ማዕበል የተለያዩ መግለጫዎች ናቸው። ክፍል 4 ምርመራ እና የህክምና አማራጮች። አሁን ደግሞ ወደ መልካሙ ዜና እንምጣ። እጅግ ተስፋ ሰጪ የሆነው እውነታ፣ የሚጥል በሽታን ማከም ይቻላል። እስከ 70% የሚሆኑት ታካሚዎች ትክክለኛውን የጸረ ማንቀጥቀጥ መድኃኒት በመውሰድ ብቻ በሽታውን ሙሉ በሙሉ መቆጣጠር ይችላሉ። አስቡት፣ 70%! ይህ ማለት ያለምንም ስጋት ትምህርታቸውን፣ ስራቸውን እና መደበኛ ህይወታቸውን በነፃነት መምራት ይችላሉ ማለት ነው። ታዲያ መድኃኒት ስለሚያስቸግራቸው ለቀሪዎች 30% አካባቢ ታካሚዎችስ መፍትሄው ምንድን ነው? መድኃኒት በቂ ካልሆነ ሌሎች አስደናቂ የህክምና አማራጮች አሉ። አንደኛው ቀዶ ጥገና ሲሆን የኤሌክትሪክ ማዕበሉ የሚነሳበትን የተወሰነ የአእምሮ ክፍል በጥንቃቄ ማስወገድን ያካትታል። ሌላው ደግሞ በቆዳ ስር የሚተከል እና ወደ አእምሮ አነስተኛ የኤሌክትሪክ መልእክት በመላክ ማንቀጥቀጥን የሚያስቆም ዘመናዊ መሳሪያ መጠቀም ነው። በተለይ በልጆች ላይ ኪቶጀኒክ የተባለ ከፍተኛ ስብና አነስተኛ ካርቦሃይድሬት ያለው ልዩ አመጋገብ የአእምሮን ሜታቦሊዝም በመቀየር አስገራሚ ውጤት ሊያመጣ ይችላል። ቀጣዩ ክፍላችን 5 ከሚጥል በሽታ ጋር መኖር። ከሚጥል በሽታ ጋር መኖር ከባዮሎጂያዊ የጤና እክል ባሻገር ከባድ ማኅበራዊና ስነ-ልቦናዊ ፈተናዎችን ይዞ ይመጣል። ብዙ ጊዜ ታካሚዎችን ከበሽታው ይልቅ የህብረተሰቡ መገለል እና የተሳሳተ አመለካከት ሊጎዳቸው ይችላል። በተጨማሪም እንደ መኪና ማሽከርከር እና ዋና መዋኘት በመሳሰሉት የዕለት ተዕለት እንቅስቃሴዎች ላይ ጥንቃቄና ገደቦች አሉ። ጥናቶች እንደሚያሳዩት ድብረትና ጭንቀት በእነዚህ ታካሚዎች ላይ በስፋት ይታያል። ሌላው አልፎ አልፎ ግን እጅግ አሳሳቢ የሆነው ጉዳይ ሲዩዴፕ በመባል የሚታወቀው ድንገተኛ ሞት ነው። ነገር ግን ይህንን አደጋ ተያዘዘውን መድኃኒት በተገቢው ሰዓት በመውሰድ በከፍተኛ ሁኔታ መቀነስ ይቻላል። እዚህ ጋር አንድ ትልቅ እና የተለመደ የተሳሳተ አመለካከትን ማረም አለብን። የሚጥል በሽታ ያላቸው ሴቶች ጤናማ ልጅ መውለድ አይችሉም የሚባለው ፈጽሞ ስህተት ነው። ከሐኪም ጋር አስቀድሞ በመመካከር ለጽንሱ ደህንነት ማይጎዱ መድኃኒቶችን በመምረጥ እና ፎሊክ አሲድ በመውሰድ ሙሉ በሙሉ ጤናማ እርግዝና እና ጤናማ ልጅ ማግኘት በእርግጠኝነት ይቻላል። እናም ወደ መጨረሻውና እጅግ ወሳኙ ክፍላችን ደርሰናል። ክፍል 6 ለድንገተኛ ማንቀጥቀጥ የሚሰጥ የመጀመሪያ እርዳታ። ማናችንም ብንሆን በማንኛውም አጋጣሚ በአካባቢያችን ያለ ሰው ሲንቀጠቀጥ ብናይ በፍጹም መደናገጥ የለብንም። ልንወስዳቸው የሚገቡ 4 ወሳኝ እርምጃዎች እነሆ። በመጀመሪያ መረጋጋት እና እርዳታ እየጠየቁ የጀመረበትን ሰዓት መመልከት። ሁለተኛ ምራቅ ወይም ትውከት ትንፋሽ እንዳይዘጋው ግለሰቡን በጎን በኩል ማጋደም። ሶስተኛ ጭንቅላቱ መሬት ጋር የተጋጭ እንዳይጎዳ ከስሩ ለስለሳ ነገር ለምሳሌ እንደ ጃኬት ወይም ትራስ ማድረግ። አራተኛ በአንገቱ ዙሪያ ያሉትን እንደ ከራባት ወይም ቁልፍ ያሉትን ነገሮች ፈታ ማድረግ። ዋናው ግባችን አየር በአግባቡ እንዲገባ ማድረግና ግለሰቡን ከአደጋ መጠበቅ ነው። አሁን ደግሞ በፍጹም ማድረግ የሌለብንን ነገሮች እናንሳ። ዋነኛው ስህተት ግለሰቡ አፍ ውስጥ ማንኪያ፣ እንጨት ወይም ጣት ማስገባት ነው። ይህ ጥርስን ሊሰብር ወይም የባሰ መታፈንን ሊያመጣ ይችላል። ስለዚህ አፋቸው ውስጥ ምንም አታስገቡ። በጉልበት ለመያዝ ወይም እንቅስቃሴያቸውን ለማስቆም አትሞክሩ። አደጋ ሊያደርሱ የሚችሉ ዕቃዎችን ከአካባቢው ማራቅ ብቻ በቂ ነው። ከጎናቸው አትለዩ። እርዳታ እስኪመጣ አብራቸው ቆዩ። እና በጣም አስፈላጊው ነገር ማንቀጥቀጡ 5 ደቂቃ ካለፈው ይህ ከባድ የሕክምና ድንገተኛ አደጋ ስለሆነ ወዲያውኑ አምቡላንስ መጥራት ግድ ይላል። እንግዲህ ይህ ማብራሪያ ግንዛቤያችንን በደንብ እንዳሰፋው ተስፋ አድርጋለሁ። አስቡት፣ 50 ሚሊዮን ሰዎች ከዚህ ሁኔታ ጋር በየቀኑ አብረው ይኖራሉ። ፍርሃትና መገለል ሁልጊዜም የሚመነጨው ካለማወቅ ነው። አሁን የኤሌክትሪክ ማዕበሉን፣ ባዮሎጂያዊ እውነታ፣ ሕክምናውን እና የመጀመሪያ እርዳታውን ተረድተናል። ስለዚህ በየቀኑ 50 ሚሊዮን ሰዎች እነዚህን የኤሌክትሪክ ማዕበሎች እያስተናገዱ ባለበት ዓለም ህብረተሰባችን ታሪካዊ ፍርሃቱን ወደ ሕይወት አድን ድጋፍ መለወጥ የሚችለው እንዴት ነው? መፍትሄው በእጃችን ነው።